ቼልሲዎች ያልተቻሉም ሌላ ዝውውር ጨርሰዋል። በአንድ ቀን ሁለተኛ ዝውውር ማከናወን ችለዋል። ዳኒ ዌልቤክን ጧት ላይ ያስፈረሙ ሲሆን አሁን ከጥቂት ደቂቃዎች በፊት ደግሞ የቀድሞው የሊቨርፑል አማካኝ ጆርዳን ሄንደርሰን ሰማያዊ ሆኗል። የ36 ዓመቱ የብሬንፎርድ አማካኝ መስመር ተጫዋች ከብሬንፎርድ ጋር ያለውን ኮንትራት በማቋረጥ ቸልሲን መቀላቀሉ ታውቋል። የሕክምና ምርመራውንም በጥቂት ቀናት ወይም ሰዓታት ውስጥ እንደሚያደርግ የመረጃ ምንጮች እየጠቆሙ ይገኛሉ። ጆርዳን ሄንደርሰን በሊቨርፑል እግር ኳስ ክለብ እጅግ ተወዳጅነትን ያተረፈና የፕሪሚየር ሊግ ጨምሮ የቻምፒዮንስ ሊግ ዋንጫን ከጀርገን ክሎፕ ጋር ማሳካት የቻለ ባለ ትልቅ ልምድ ተጫዋች ነው። በዚሁ ሂደት ውስጥም እንግዲህ ወደ ሳውዲ አረቢያ በመሄድ በሳውዲ አረቢያ መጫወት የቻለበትና ነገር ግን ህይወት አልስማማው ብሎ እንደገና ወደ አውሮፓ ተመልሶ በአያክስ አምስተርዳም መጫወት ይታወሳል። ባለፈው ውድድር ዓመት ደግሞ በብሬንፎርድ ጆርዳን ሄንደርሰንን ተመልክተነዋል። አሰልጣኝ ቶማስ ቱከል ለእንግሊዝ ብሔራዊ ቡድን ለመጫወት ሳይሆን ልምዱን እንዲሰጥ በሚል ተጫዋቹን በእንግሊዝ ብሔራዊ ቡድን የ2026 የዓለም ዋንጫ ውስጥ አካተውት እንደነበረ ይታወሳል። ዣቪ አሎንሶ ደግሞ የ2 ዓመት ኮንትራት ሰጥተው ወደ ቸልሲ አምጥተውታል። እስከ 2028 በቸልሲ የሚቆይ እንደሆነ የመረጃ ምንጮች አረጋግጠዋል። ጆርዳን ሄንደርሰን ቸልሲን ተቀላቅለዋል። ሁለት አንጋፋ ተጫዋቾች በአንድ ቀን ቸልሲን ተቀላቅለዋል። ቀደም ሲል ዳኒ ዌልቤክ፣ አሁን ደግሞ ጆርዳን ሄንደርሰን። የቸልሲን ዝውውር እንዴት እያገኛችሁት ነው? ያዋጣል? አሪፍ ነው? ዝውውሩ ጠቃሚ ነው ብላችሁ ታስባላችሁ? ያሳስጡበት ወንድም ጥላች የላው ወጣቶችን እየሸጥ ቃርዳ መሰብሰብ ጀመርክ። ይህንን ሽማግሌ ጆርዳን ሄንደርሰን ወደ ቼልሲ ሂርዊጎ እንደተባለው አልቀረም። የሚሰበር ሰውዬ ባለፈው አይታችሁታል። ዘለለ ተሰበረ። ምክንያቱም የሰውዬ ትልቅ ሰው ነው፣ ሼባ ነው፣ ልምዱ ምንም የሚባል ነገር የለም። ቃርዳ ሰብስበሽ ወጣቱን ለኛ ሸጠሽ ቼላ ወንድም ጥላ ለመጀመሪያ ጊዜ ማለት ቼልሲ በትራንስፈር የማይታማ ነው። ዘንድሮ ግን ማለት ነው ስንቱ ሲያጭበረበር እንዳልነበር ዘንድሮ ተበላ። ቼላው እስከ 2028 ትቃጠያለሽ በዚህ ሰውዬ። ሁለት ሂር ዊጎ የተባሉ ዝውውሮች አሉ። በትላንትናው ምሽት የዳኒ ዌልቤክን ዝውውር የጨረሱት ቼልሲዎች አሁን ደግሞ የጆርዳን ሄንደርሰንን ዝውውር ጨርሰዋል። ዝውውሩም ሂር ዊጎ ተብሏል። ተጫዋቹም በነፃ ዝውውር ነው ወደ ቼልሲ የሄደው። እስከ 2028 ድረስ የሚያቆየውንም ኮንትራት የሚፈርም ይሆን። ከዛ በተጨማሪም ኮሎሙዋኒ ከፒኤስጂ ወደ ጁቬንቱስ የሚያደርገውን ዝውውር ጨርሷል። ዝውውሩም ሂር ዊጎ ተብሏል። ተጫዋቹም የመግዛት ግዴታ ባለበት የውሰት ውል ነው ወደ ጁቬንቱስ ያመራው። ጁቬንቱሶችም ለፒኤስጂ 45 ሚሊዮን ዩሮ የሚከፍሉ ይሆናል። በተጨማሪም ማንቸስተር ሲቲዎች አዩብ ቡዋዲን ከሊል ለማስፈረም የመጨረሻ ደረጃ ላይ እንደደረሱ የሚያሳዩ መረጃዎች ወጥተዋል። በሚቀጥሉት ቀናትም ማንቸስተር ሲቲዎች ይህንን ዝውውር ለመጨረስ እንደሚሰሩ የፋብሪዚዮ ሮማኖ መረጃ አሳይቷል። አሁን ላይ የተሰሙት የዝውውር ዜናዎች እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። ኧረ ቼልሲ አመረ እንደሆነ ሄንደርሰን አስፈረመ እኮ ሂርዊጎ አስባለው እኮ አንተ ሜግዱ ለሰብስበው ዌልቤክንም ጧት አንተ እግዚአብሔር ሼባ ሰብስቡ ምን ሊያደርጉ ነው? ቼልሲ አሁን ሚድፊልድ ችግር አለበት። ሄንደርሰን ምንም እንኳን ይሰራል ሚድፊልድ ነው ችግር አለበት። ኢንዞን ካልሸጥኩ ትላለህ አይደል? ይሄን ሰውዬ ፍሪ ኤጀንት አመጡት። ሄንደርሰን 2 ዓመት ገና ያስፈርሙታል ነው ተብሎ እንትን ያለው ፋብሪዚዮ የለቀቀው ላይ ማለት ነው። ዌልቤክ አራ ወይኔ ቼልሲ እና ፔድሮ ምናምን አንተ ምንም እኮ አያደርግልም። ምን ያውን ሰብስበ ምንድን ነው የምታደርገው ነው? ከየት ነው ገንዘቡ የሚመጣው ግን? ከየት ነው ገንዘቡ የሚመጣው? አንተ የሲቲ ገንዘብ ሲሆን 120 130 ክስ ምናምን ብለው ከችሎ ይጣራይ እነዚህ ገንዘብ እንዴ! አሁን ገና እኮ ያስፈርማሉ እኮ ደግሞ አስቡት። ምንድን ነው የሚፈጥሩት እነዚህ ደግሞ? ዲንዞ ማን ነው አሎንሶ ምን አባቱ ላይ ያደርግ ነው ሰብስበው ቤተሰብ ቅድም እንደነገርኳችሁ ሄንደርሰን ወደ ቼልሲ ሂር ዊ ጎ ተብሏል። እንግዲህ ዌልቤክንም ቅድም አስፈርመን ነበረ። እኔ ልምድ ያላችሁ ተጫዋቾች በጣም ነው የምወደው። እንደ ቲም ሊደር ይሆናሉ። ገብቷቸዋል። ጄምስ አለ፣ ሄንደርሰን አለ፣ ኤንዞ፣ ካይሴዶ እንደዚህ አይነት ተጫዋቾች ላይክ ቲምን ሊድ የማድረግ አይነት ባህሪ ያላቸው ሰው እንኳን መጣ ባይነኝ እኔ ዊልቤክም የጃው ፔድሮ ተቀያሪ ይሆንልናል። አሪፍ ነው። ምናልባት ዴላፕ መሸጥ ስላለበት ማለት ነው ሊሸጥም ስለሆነ። ኤኒዌይስ እንዴት አያችሁት የዛሬውን የሄንደርሰን እና የዳኒ ዌልቤክን ትራንስፈር እንዴት አያችሁ? ሰማያዎቹ ቼልሲዎች አነጋጋሪውን ዝውውር ጨርሰውታል። ዳኒ ዌልቤክ የቼልሲ ቤትን ለመቀላቀልና በስታንፎርድ ብሪጅ ለመጫወት ወስኗል። በእንግሊዝ ፕሪሚየር ሊግ ከማንቸስተር ዩናይትድ እስከ አርሰናል፣ ከሰንደርላንድ እስከ ዋትፎርድ፣ አሁን ደግሞ በብራይተን እግር ኳስ ክለብ ሲጫወት የነበረው አንጋፋው እንግሊዛዊ አጥቂ መስመር ተጫዋች ዳኒ ዌልቤክ የ2 ዓመት ውል ለቼልሲ እንደሚፈርም ተረጋግጧል። እስከ 2028 በቼልሲ እንደሚቆይ የመረጃ ምንጮች እየጠቆሙ ይገኛሉ። 35ኛ ዓመቱ
ላይ የሚገኘው ዳኒ ዌልቤክ ሳይታሰብ ሳይገመት ሳይጠበቅ ወደ ቼልሲ ቤት ገብቷል። የቼልሲ ደጋፊዎች ይህንን ዝውውር በእጅጉ እያወገዙት ይገኛሉ። ቪክቶር ኦስሜንን ስንጠብቅ ዳኒ ዌልቤክ መምጣቱ ተገቢ አይደለም በሚልም በርካታዎች ተቃውሟቸውን እያስደመጡ ይገኛሉ። ምናልባት ቼልሲ ከዌልቤክ በተጨማሪ የብሬንፎርዱን የአማካይ መስመር ተጫዋች የቀድሞውን የሊቨርፑል አማካኝ የ36 ዓመቱን ጆርዳን ሄንደርሰንም እንደሚያስፈርም እየተነገረ ይገኛል። ዌልቤክ ከጥቂት ሰዓታት በኋላ የሕክምና ምርመራውን የሚያደርግ ሲሆን የዣቪ አሎንሶን ስብስብ በጥቂት ቀናቶች ውስጥ የሚቀላቀል ይሆናል። የዳኒ ዌልቤክ ወደ ቼልሲ ዝውውር እንዴት አገኛችሁ? ቼልሲዎችስ ሐሳብ ውስጡበት እስኪ ተገቢ ነው ትላላችሁ? አዋጭ ገባ ይልሃል። የቀድሞ የማንቸስተር ዩናይትድ እና የአርሰናል እንደዚሁም የብራይተን አጥቂ የነበረው እንግሊዛዊ የ35 ዓመቱ አጥቂ ዳኒ ዌልቤክ ሰማያዊዎቹ ቼልሲዎችን መቀላቀሉን ፋብሪዚዮ ሮማኖ ሂር ዊ ጎ በማለት አረጋግጧል። በአሰልጣኝ ዣቪ አሎንሶ ከፍተኛ ፍላጎት ይህ ልምድ ያለው አጥቂ ስታንፎርድ ብሪጅ ለንደን ደርሷል። ባሳለፍነው የውድድር ዓመት ለብራይተን 13 ጎሎችን በፕሪሚየር ሊጉ በማስቆጠር በግሉ እንግዲህ ምርጥ ሲዝንን ማሳለፍ የቻለው እድሜ ጠገቡና ልምድ ያካበተው አጥቂ ዳኒ ዌልቤክ የሰማያዊዎች የቼልሲዎች አዲሱ አጥቂ መሆኑ ተረጋግጧል። በቀጣይ ደግሞ የቀድሞ የሊቨርፑል እንደዚሁ ልምድ ያለው አማካይ ጆርዳን ሄንደርሰን ቼልሲዎች እንደሚቀላቀል ይጠበቃል። በዚህ ዝውውር ምን ተሰማችሁ? ከ10 ስንት ሰጥቷላችሁ? ሀሳብ አስተያየትና ሬቲንጋችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ አይነት ፈጣን እግር ኳስ መረጃ ማንቸስተር ሲቲ እና አዩብ ባዲ ሊቨርፑልና ባርኮላ በዛሬው ዕለት የተሰሙ ሰበር የዝውውር ዜናዎችን አጠር አድርገን እንመልከት። ፎሎ ኮፒ ሊንክ ላይ ያደርጋችሁ እስከ መጨረሻው ተከታተሉ። መጀመሪያ ማንቸስተር ሲቲዎች አዩብ ባዲን ለማስፈረም ለሊል የዝውውር ጥያቄ ለማቅረብ የተዘጋጁ እንደሆነ የሚያሳዩ መረጃዎች በስፋት እየወጡ ይገኛሉ። ተጫዋቹም ለዝውውሩ ክፍት ነው። ማንቸስተር ሲቲዎችም ይህንን ዝውውር በቅርቡ እንደሚጨርሱት ይጠበቃል። ሮድሪን በተመለከተ ፒኤስጂዎች ተጫዋቹን ለማስፈረም ከፍተኛ ፍላጎት አሳይተው ነበረ። ነገር ግን የተጫዋቹ ምርጫ ወደ ሪያል ማድሪድ መሄድ እንደሆነ የሚያሳዩ መረጃዎች ወጥተዋል። ሪያል ማድሪድም ተጫዋቹን ለማስፈረም ከማንቸስተር ሲቲ ጋር ንግግሮችን እያደረገ እንደሆነ የፋብሪዚዮ ሮማኖ መረጃ አሳይቷል። ሊቨርፑሎች ባርኮላን ለማስፈረም ለፒኤስጂ የዝውውር ጥያቄ ሊያቀርቡ እንደሆነ የሚያሳዩ መረጃዎች በስፋት እየወጡ ይገኛል። ተጫዋቹም ወደ ሊቨርፑል መሄድ ይፈልጋል። የግል ስምምነቶችን ምንም ማለት ችግር እንደማይሆኑ መረጃዎች ጨምረው ዘግበዋል። ቶተንሃሞች ኩንዴን ከባርሴሎና ለማስፈረም ንግግሮችን ጀምረዋል እየተባሉ የሚነሱት ወሬዎች የውሸት እንደሆኑ የፋብሪዚዮ ሮማኖ መረጃ አሳይቷል። ሁላሞች ጎንዛሎ ጋርሺያን ከሪያል ማድሪድ በ60 ሚሊዮን ዩሮ ለማስፈረም ከጫፍ እንደደረሱ የሚያሳዩ መረጃዎች በስፋት እየወጡ ይገኛል። ዛሬው ዕለት እስካሁን ድረስ የተሰሙት የዝውውር ዜናዎች እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። ዛሬና ትላንትና ከማንቸስተር ዩናይትድ አዲስ ነገሮች ምን አሉ የሚለውን በዚህ ቪዲዮ ነግራችኋለሁ። ቪዲዮ ላይክ፣ አካውንቱ ፎሎ ማድረግ እንዳትረሱ። እንደምናውቀው የትራንስፈር ዊንዶው ሊጠናቀቅ 33 ቀናቶች ብቻ ነው የቀረው። ማንቸስተር ዩናይትድ እስካሁን 3 የዋናው ቡድን ተጫዋቾችን ብቻ ነው ያስፈረመው፣ 2 ሚድፊልደር፣ 1 በረኛ። ነገር ግን ቀጣዮቹ ቀናቶች ላይ ፈጥነን ተጨማሪ ተጫዋቾችን ማስፈረም አለብን። እነዛ ተጫዋቾች ማን ሊሆኑ ይችላሉ? ደስከስ እናደርጋለን በዚህ ቪዲዮ። በመጀመሪያ ቹዋሜኒን የተመለከተ ዜና ስናይ ከደቂቃዎች በፊት ፋብሪዚዮ ሮማኖ ሮድሪ እና ማንቸስተር ሲቲ ይህንን ተጫዋች ለማድሪድ አሳልፈው ለመስጠት ድርድር ኦፊሻሊ ጀምረዋል ብለዋል። ሪያል ማድሪዶች ለዚህ ተጫዋች ከ50 ሚሊዮን ዩሮ በላይ መክፈል እንደሚፈልጉ ያሳወቁ ሲሆን ማንቸስተር ሲቲዎች ይህንን ተጫዋችም እስከ 60 ሚሊዮን ዩሮ ሊሸጡት እንደሚችሉ ተዘግቧል። ሪያል ማድሪዶችም ሮድሪን የሚያስፈርሙ ከሆነ እነዚህን 2 ተጫዋቾች ለገበያ እንደሚያቀርቡ ተዘግቧል። በተለይም ደግሞ የሚያወጡትን ወጪ ከቨር እንዲያደርግላቸው የሚፈልጉ ትልቅ የትራንስፈር ፊ የሚያገኙበት ተጫዋች ከነዚህ 2 ተጫዋቾች ቹዋሜኒ ሊሆን ስለሚችል ፈላጊዎችም ያሉት እንደ ማንቸስተር ዩናይትድ ያሉ ቡድኖች ቹዋሜኒን ስለሚፈልጉ እሱ ሊሆን እንደሚችል እየተዘገበ ነው። ሌላው ከኒውካስሉ የግራ መስመር ተጫዋች ሉዊስ ሆል ጋር በተገናኘ ሉዊስ ሆል ወደ ማንቸስተር ዩናይትድ ለመዘዋወር በጣም ትልቅ ፍላጎት እንዳለው ነገር ግን በኒውካስል እና በማንቸስተር ዩናይትድ እስካሁን ምንም አይነት ድርድር እንዳልተጀመረ ተዘግቧል። ሚ ተጫዋቾች ጋር በተገናኘ አብዛኞቹ የማንቸስተር ዩናይትድ አንደር 21 ወይም ደግሞ በፕሪሲዝን እየተጫወቱ ያሉ ተጫዋቾች ክለቡን በውሰት እንዲሁም ደግሞ በቋሚ ዝውውር ሊለቁ ይችላል ተብሏል። አንደኛው ተጫዋች ሃሪ አማስ ነው። ሃሪ አማስ ማንቸስተር ዩናይትድ በ6 ሚሊዮን ፓውንድ ሊሸጠው ይችላል በቋሚ ትራንስፈር ተብሎ ትላንትና አትሌቲኮች ዘግቧል። ዩናይትድ በማንቸስተር ዩናይትድ እንዲቆዩ የሚፈልጋቸው የአካዳሚ ተጫዋቾች ሼልሲ 2 ፍሌቸሮች እንዲሁም ደግሞ ጄጄ ገብርኤል ናቸው። ነገር ግን ለእኔ 2 ፍሌቸሮች እስካሁን በፕሪሲዝን እንዲሁም ደግሞ ላስት ሲዝን ተሰልፈው በተጫወቱባቸው ጨዋታዎች ላይ ጥሩ ነገር ስላላሳዩ አይ ቲንክ እነሱንም በውሰት መስጠቱ የተሻለ ነው ብዬ አስባለሁ። ፊልደር ጋር በተገናኘ ታይለር አዳምስ ሌላኛው ቺፕ ኦፕሽን ለማንቸስተር ዩናይትድ ይሆናል ተብሏል። በተለይም ደግሞ ቹዋሜኒ እና አሌስካት እና ኮኖማኔ እንዲሁም ደግሞ እነ ባሌባን የማያስፈርም ከሆነ የሌላኛው ቺፕ ኦፕሽን ታይለር አዳምስ ሊሆን ይችላል ብሎ ትናንትና እነ ቶክ ስፖርት እንዲሁም ደግሞ እነ አሌክስ ክሩክ ዘግቧል። በዜናዎቹ ያላችሁን አስተያየት ኮመንት ላይ አሳውቁን።